ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው እኔ ልጅ መልስ አብራችሁ ቆይታ የማድርግ ይሆናል። በቅድሚያም ክልላዊ ዜናዎች የጉዳበር መንገድ ፕሮጀክትን በጊዜ ገደቡ ለማጠናቀቅ በትኩረት እየሰራ መሆኑን የሐረሪ መሰረተ ልማትና ኮንስትራክሽን ስራዎች ድርጅት አስታወቀ። የመንገድ ፕሮጀክቱ 640 ሜትር የሚሸፍን መሆኑ ተገልጿል። ለአሚራ አህመድ ዘገባ ናርዶስ ዳምጤ። የሐረሪ መሰረተ ልማትና ኮንስትራክሽን ስራዎች ድርጅት በቡዳበር መንገድ ፕሮጀክት በጊዜ ገደቡ ለማጠናቀቅ በትኩረት እየሰራ መሆኑን አስታውቋል። ለሐረሪ ብዙሃን መገናኛ ኤጀንሲ አስተያየታቸውን የሰጡት የሳይቱ ተቆጣጣሪ ኢንጂነር እንባቆም አደም ፕሮጀክቱ ከተጀመረ 1 ዓመት መቆጠሩን ገልጸው ስራውን በሁለት ምዕራፍ ተከፍሎ እየተከናወነ እንደሚገኝ ገልጸዋል። የአስፋልት ስራውን በጀት ሲያብራሩም የመጀመሪያው ምዕራፍ 105 ሚሊዮን ብር ሲሆን የሁለተኛው ምዕራፍ ደግሞ 190 ሚሊዮን ብር ነው ሲሉም ገልጸዋል። በአጠቃላይም 295 ሚሊዮን ብር ለስራው ተመድበው የ640 ሜትር መንገድ ግንባታ መጀመሩን ኢንጂነሩ አስረድተዋል። የአስፋልት ስራውን ጠቀሜታ ሲገልጹም ለነዋሪው ማህበረሰብ ምቹ ሁኔታን በመፍጠር የከተማውን እይታ በማሳመርና የትራፊክ ፍሰትን በማቃለል ረገድ ሚናው የላቀ መሆኑን ገልጸዋል። የአስፋልት ስራው ሁሉንም የህብረተሰብ ክፍል ታሳቢ ባደረገ ሁኔታ የተገነባ መሆኑን በመጠቆም ለአካል ጉዳተኞች ራምፕ፣ የሳይክል መንገድና የእግረኞች መንገዶችን በማካተት በዘመናዊ መልክ እየተሰራ መሆኑንም አስገንዝበዋል። ትኩረት ተሰጥቶት የወንዝ ተፋሰስ ሂደቶችን በመከተልና ወደፊት የሚመጡ ፕሮጀክቶችን ታሳቢ ባደረገ መልኩ እየተከናወነ እንደሚገኝም ገልጸዋል። ኢንጂነሩ አክለውም መንግስት በአሁኑ ወቅት ለግንባታ ስራ ትኩረት በመስጠቱ ለበርካታ ስራ ወጣቶች የስራ እድል መፈጠሩንም ተናግረዋል። እንግዲህ አሁን መንግስት በዋናነት ኮንስትራክሽን ላይ ፎከስ እያደረገ ስለሆነ ከሱ ጋር በተገናኘ በጣም ብዙ የስራ እድሎች ተፈጥረዋል። በእኛ ድርጅት እንኳን ከየካቲት 2017 ዓ.ም ጀምሮ እስካሁን ድረስ ወደ 600 የሚሆኑ ሰራተኞች ቋሚና ጊዜያዊ የስራ እድል ተፈጥሮላቸዋል። የስራ እድል ተጠቃሚዎችም ከባለሙያዎች ጋር አብሮ በመስራት ክህሎታቸውን የማዳበር የልምድ ልውውጥ ማግኘትና ስራውን ለመቀላጠፍ የሚያስችላቸውን ሂደቶች መኖራቸውን ጄኔራል ፎርማኑ ገልጸዋል። የቀን ስራ እየሰራው ነው። ጽዳት እንጠርጋለን፣ አሸዋ ምናምን እናግዛለን፣ ውሃም እናጠጣለን። ስራ ከጀመር ኑሮ ተቀይሯል። በቃ እንደ በፊቱ አይደለም። ኤጋንሰኔ ፊያሲዱ ኩኖ ከኑማ አሲ ሸክሉ መከና በስፓልቲ ከና እንባቆም ፋውዲን ታኔ ከገባሁኝ የሸክላና አስፋልት ስራ መካከል ከእንባቆ ጋር በመሆን እየሰራው ነው። ከዚህ በፊት ሆቴል ሰራ ነበር። ከመጣሁኝ 2 ወር ሊሆኔ ነው። ከዚህ ከምሰራው ለምሳሌ የምሰራው 100% ከሆነ 75% ለራሴ ካዋልኩ የቀረው 25% አካውንቴ ውስጥ ማስቀመጥ እየቻልኩ ነው። ከኒን ማለካቹ ደንዲ አካውንትራ የጋም በከከነ ዱፌ እዱ ጥቅሻው ጅረማ ዋርግ መንግስት ያመቻቸው እድል ወርቃማ በመሆኑ ሁሉም ማህበረሰብ በመሰረተ ልማት ግንባታው ላይ ተሳታፊ እንዲሆን ኢንጂነሩ በመጨረሻ መልእክታቸውን አስተላልፈዋል። በሐረር ከተማ ከአዲሱ መናኸሪያ ጋር ተያይዞ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ እርምጃ የተወሰደ መሆኑ ተገለጸ። የአገልግሎቱ ተጠቃሚዎች ቀድሞ ሲነሳ የነበረው ችግር የተቀረፈ መሆኑን በመግለጽ አሁን ላይ በወጣው ታሪፍ መሰረት እየከፈሉ መሆኑን ተናግረዋል። አብስራ ሰገድ በሐረር ከተማ በቅርቡ በሐማሬሳ አካባቢ ስራ ከጀመረው መናኸሪያ ጋር ተያይዞ አንዳንድ አሽከርካሪዎች ያልተገባ ታሪፍ በማስከፈል ያልተገባ እንግልቶችን እንዲፈጠር ምክንያት እንደሆኑ ተገልጋዮች እንደ ቅሬታ ሲያነሱ እንደነበር ይታወሳል። ታዲያ ይህን ክፍተት ለመቃኘት የሐረሪ ብዙሃን መገናኛ ኤጀንሲ ባደረገው ቅኝትም የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በሐማሬሳ መናኸሪያ መደበኛና ቋሚ የሆነ ግብረ ኃይል በማቋቋም ከሚመለከተው ባለድርሻ ጋር በመቀናጀት የቁጥጥርና የክትትል ስራ እየተሰራ መሆኑን ተመልክተናል። ከዚህም ጋር ተያይዞ ያነጋገርናቸው የታክሲ አገልግሎት ተጠቃሚዎች ቀድሞ ሲነሳ የነበረው ችግር ሙሉ በሙሉ የተቀረፈ መሆኑን በመግለጽ አሁን ላይ በወጣው ታሪፍ መሰረት እየከፈሉ መሆኑን ተናግረዋል። አረማም ጊዜ ጉዩ ጊዜ እንደምድራን ፍረሽን እንድፋ በየቀኑ ነው የሚመላለሰው። የጨመረው ታሪፍ አሁን ቀርቷል። ከሐማሬሳ 4ኛ 15 ብር ነው እየከፈልን ያለው። ጥሩ ሁኔታ ነው ያለው፣ ይቀጥላል። አፉፉ የቹ በርባዴ 30 ብር ከፍዬ ነው የመጣው ሐረር ከመናኸሪያ። አገልግሎቱ ጥሩ ነው። ማሪያ ላይ ምን እስካው በታሪፉ ነው እየከፈልኩ ነው። ተጠናክሮ መጠበቅ አለበት መንግስት። በአካባቢው የመደበኛ ትራንስፖርት አገልግሎት አስተባባሪዎች ቀደም ሲል እንደ ክፍተት ሲነሳ የነበረውን የታሪፍ ጭማሪን ከመንገድ ትራንስፖርትና ልማት ቢሮ ጋር በመሆን ቁጥጥር በማድረግ ችግሮች እየተቀረፉ እንደሆነ ገልጸዋል። በፊት እንዲሁ ህገወጥ ታሪፍ ሰው ላይ የጨመሩ ትራንስፖርት አገልግሎት ላይ ራሱ ሰው በጣም ያንከራተቱ ነበር እና ከመንገድ ትራንስፖርት ጋር ሪሌሽን ስላለን ከመንገድ ትራንስፖርት ጋር ግንኙነት ስላለን በጣም ይሄን ላይ ክትትል ያደረገ ሰው ያለ ታሪፍ ማለት ነው እዚህ ላይ አጉል
ስቃይ እንዳያይ ማለት ነው። በትራንስፖርት ጉዳይ በጣም ሰው እዚህ ላይ ቅሬታ እንዳያነሳ በታሪፍ ትክክል እየተያየ ማለት ነው። በታሪፉ ላይ የሰሩ ልጆችን እያዩ እንደምታዩት እየሰሩ ነው። አዋስነ ከኛ መድሮ በጣም ዋይ ትራንስፖርት ይረሚደማ ይራ ህብረተሰቡ ከዚህ ቀደም በታሪፍ ጉዳይ ሲንገላታ ነበር። አሁን ግን ከመንገድ ትራንስፖርት ጋር በመሆን በታሪፉ እንዲከፈል እያደረገ ነው። ህጉን ተላልፎ የተገኘውን አሳልፈን እየሰጠን ነው ለሚመለከተው አካል። ታሪፍ አለ ደሙት እንጅሬ አደቡ ጅራሲ የህዝብ ትራንስፖርት አሽከርካሪዎች በበኩላቸው ቢሮ ባወጣው መደበኛ ታሪፍ መሰረት አገልግሎት እየሰጡ እንደሆነም ተናግረዋል። የኛ ያገለገለ ያለ መንገድ ትራንስፖርት ሰጥተን መሰረት 30 ብር ነው የተሰጠን ታሪፍ። በሱ መሰረት 30 ብር የጫነው ህዝብ ያገለገለ ክፍያ ከሻወር እስከዚህ 30 ብር ነው። በሐረሪ ክልል ትራንስፖርት ልማት ቢሮ የመናኸሪያ አስተዳደር የስምሪትና ቁጥጥር ባለሙያ የሆኑት አቶ ዳዊት አለሙ በበኩላቸው መናኸሪያው አዲስ አካባቢ የገባ እንደመሆኑ ህብረተሰቡ እንግልት እንዳይገጥመውና አላስፈላጊ መጭበርበር እንዳያጋጥመው መረጃዎችን የመስጠትና ደህንነቱ የተጠበቀ የትራንስፖርት ፍሰት እንዲኖር በቅንጅት እየተሰራ እንደሆነም ተናግረዋል። አማራጭ ሲቀየር የነበረው ክፍተቶች በባጃጆች ነው የትራንስፖርት ያላግባብ ክፍያ ነበረ። ይህንንም ክፍያ ደግሞ እንደ መንግስት በተሰማው ቅሬታ መሰረት ከፍተኛ ለውጥ ያመጣበትና እንደ መናኸሪያ ደግሞ ደግሞ ተጨማሪ የታክሲ አገልግሎትን እንዳያችሁ ማለት ነው ለህብረተሰቡ የታክሲ አገልግሎት እንዲሰጥ ሚኒባስን ያው ስቲከር አዘጋጅተን እነሱንም ተጨማሪ ያገለግልን ያለው። አገልግሎት አሰጣጥ ላይ ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ለቢሮ ጥቆማ መስጠት እንደሚቻልም ተናግረዋል። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ ዛሬ የተስፋ ብቻ ሳይሆን የስራና የተጨባጭ ውጤት ምድር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና ኢትዮጵያ ትላንትና ልማቸው የነበሩ ታላላቅ ራዕዮችን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የፌሪ መንግስት ኮሚኒኬሽን አገልግሎት አስታውቋል። እኛና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ኢትዮጵያ ዛሬ የተስፋ ብቻ ሳይሆን የስራና የተጨባጭ ውጤት ምድር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛና በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት ሆኗል። ሪዞርቱ ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በተያዘው ጉዞ ላይ ትልቅ እጥፋትን የሚፈጥር መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ከሀሳብ ዘር እስከሚታይ ውጤት በሚመነዘሩ የትጋት ልክቶች የተጀመሩ የገበታ ፕሮጀክቶች የሀገራችንን እምቅ ጸጋዎች ለዓለም ገበያ እያወጡ ይገኛሉ ብለዋል። ምክትል ጠቅላይ ሚኒስትሩ በመደመር እሳቤ እየተገነቡ የሚገኙ እነዚህ ፕሮጀክቶች ያለንን አቅም በማቀናጀት ለላቀ ውጤትና ከፍታ እንድንጓዝ የሚያግዙ መሆናቸውን ገልጸዋል። የሸበሌ ሪዞርት የሶማሌ ክልልን የሀገራዊ ልማት ኢኒሼቲቭ ትሩፋቶች ተጠቃሚ ከማድረግ ባለፈ የምስራቅ ኢትዮጵያን የቱሪዝም ዘርፍ ወደ አዲስ ምዕራፍ የሚያሸጋግር ትልቅ አቅም ነው ማለታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ኢትዮጵያ ትላንት ስናልማቸው የነበሩ ታላላቅ ራዕዮችን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የፌሪ መንግስት ኮሚኒኬሽን አገልግሎት አስታውቋል። በትላንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ ቃልን በተግባር የመፈጸም ብቃቷን ለዓለም ያስመሰከረችበት ታሪካዊ ክስተት ሆኖ ተመዝግበዋል። የታዳሽ ኃይል ሉዓላዊነትና የቀጠናው ትስስር በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ የተገነባው የአይሻ 2 የንፋስ ኃይል ማመንጫ የምረቃ ስነ ስርዓት ኢትዮጵያ የቀጠናው የታዳሽ ኃይል ማዕከል የመሆን ጉዞዋን አፋጥኖታል። ይህ ፕሮጀክት ለሀገር ውስጥ ኢንዱስትሪዎች የኃይል ዋስትና ከመሆን ባለፈ ለጎረቤት ሀገራት የኢኮኖሚ ትስስር እንደ ጀርባ አጥንት የሚያገለግል የሰላም ድልድይ መሆኑ ተገልጿል። ኢትዮጵያ ከውሃ ከንፋስና ከምድር ውስጥ እንፋሎት በምታመነጨው ንጹህ ኃይል በዓለም አቀፍ ደረጃ የአረንጓዴ ልማት መሪነቷን እያረጋገጠች መምጣቷን በመግለጫው ተመላክቷል። ገበታ ለትውልድ ሸበሌ ሪዞርት በሌላ በኩል የሀገሪቱን ባህላዊ
እሴቶች ከዘመናዊነት ጋር አቀናጅቶ የያዘና ኢትዮጵያ ያላትን የቱሪዝም አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየ ድንቅ ውጤት ነው ተብሏል። ሀገሪቱ ከአንድ ግዙፍ ፕሮጀክት ወደ ሌላኛው የምትሸጋገርበት ፍጥነትና ቅልጥፍና ኢትዮጵያ ማንኛውንም ውስብስብ ስራ የማስተባበር አቅም መገንባቷን ያሳያል ብለዋል። ትላንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው መንግስት የገነባው ሰላም ለልማት ማገር መሆኑን ያረጋገጠ ሲሆን በቀጣይ ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚደረገው ጥረት ተጠናክሮ እንደሚቀጥልም ተገልጿል። ኢትዮጵያ የምታልም ብቻ ሳትሆን ህልሟን ወደ እውነት የምትቀይር የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት ሲል አገልግሎቱ መግለጫውን አጠቃሏል። ዘገባው የኢቲቪ ነው። በኦሮሚያ ክልል በ35 ቢሊዮን ብር ወጪ በ3 ዓመት የሚጠናቀቁ 256 የመስኖ ፕሮጀክቶች ወደ ግንባታ መግባታቸውን የክልሉ መስኖና አርብቶ አደር ቢሮ አስታውቋል። የቢሮው የኮንትራት አስተዳደር ዳይሬክተር ተመስገን ሩንዳ ለጋዜጣ ፕላስ እንደተናገሩት ለፕሮጀክቶቹ ማስፈጸሚያ ከ11 ቢሊዮን ብር በላይ የተያዘ ሲሆን ወጪው በመንግስትና በአጋር አካላት ትብብር የሚሸፈን ነው። እስካሁን 80 የመስኖ ፕሮጀክቶች ተጠናቀው 4 ቢሊዮን ብር ክፍያ መፈጸሙን የገለጹት ዳይሬክተሩ ግንባታዎቹ በክልሉ 21 ዞኖች ውስጥ በሚገኙ የተለያዩ ወረዳዎችና ቀበሌዎች ላይ የተከናወኑ ይገኛሉ። ፕሮጀክቶቹ ሙሉ በሙሉ ሲጠናቀቁ በክልሉ ምርትና ምርታማነትን ለማሳደግ እንዲሁም የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እንደሚኖራቸው አብራርተዋል። በክልሉ የተከናወኑ ያሉ የመስኖ ልማት ስራዎች አርሶ አደሩንና አርብቶ አደሩን በአመት 2 እና 3 ጊዜ እንዲያመርቱ ለማስቻል ታሳቢ ያደረጉ መሆናቸውን አመልክተዋል። በአማራ ክልል በሁሉም ዘርፍ ምርታማነትን በማሳደግ የተገኙ ውጤቶችን አጠናክሮ ለማስቀጠል አመራሩ ህዝባዊ ንቅናቄ በመፍጠር ርብርብ ማድረግ ይጠበቅበታል ሲሉ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አስታውቀዋል። የክልሉ የ2018 በጀት ዓመት የ6 ወራት የፓርቲና የመንግስት ስራዎች እቅድ አፈጻጸም ግምገማ በባህር ዳር ከተማ ተካሂዷል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ ባለፉት 6 ወራት በሁሉም ዘርፍ ምርታማነትን በማሳደግ የህዝቡን ተጠቃሚነት ለማረጋገጥ የሚያስችሉ ተግባራት ተከናውነዋል። ለአብነትም በሰብል ልማት፣ በእንስሳት በተፈጥሮ ሀብት ጥበቃና መሰል ስራዎች ሞዴል የሆኑና ይበልጥ ሊሰፉ የሚችሉ ውጤቶችን ማስመዝገብ ተችሏል ነው ያሉት። በአምራች ዘርፍ፣ በማዕድን፣ በቱሪዝም የአገልግሎት አሰጣጥን በማሻሻልና በሌሎች ዘርፎችም የተሻለ እድገት ማስመዝገብ ተችሏልም ብለዋል። ችግሮችን በመቋቋም የተገኙ ውጤቶች የሚበረታቱ ናቸው ያሉት ርዕሰ መስተዳድሩ አሁንም የክልሉን ኢኮኖሚያዊ እድገት ዘላቂነት ማረጋገጥ እንደሚገባ አጽንኦት ሰጥተዋል። በበጀት ዓመቱ ቀሪ ወራት በየዘርፎቹ የተቀመጡ ግቦች እንዲሳኩ በተለይም በስራ ዕድል ፈጠራ፣ የኑሮ ውድነትን በመቅረፍና የምግብ ዋስትናን በማረጋገጥ የተለየ ትኩረት ሰጥቶ መስራት እንደሚገባ መናገራቸውን ኢዜአ ዘግበዋል። በመጨረሻም ዓለም አቀፍ ዜናዎች በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የማዕድን ማውጫ ተደርምሶ ከ200 በላይ ሰዎች መሞታቸውን በአካባቢው የሚንቀሳቀሰው አማጺ ቡድን ባለስልጣናት ተናገሩ። የአማጺ ቡድኑ የሰሜን ኪቡ ግዛት አስተዳዳሪ ቃል አቀባይ ሉሙምባ ካምቤሬ የማዕድን ማውጫ ስፍራው በከባድ ዝናብ ምክንያት ባለፈው ረቡዕ መደርመሱን ለጋዜጠኞች ተናግረዋል። ሆኖም በጊዜው የሞቶችን ቁጥር በትክክል ማወቅ አልተቻለም ነበር። ዘመናዊ ስልኮችንና ኮምፒውተሮችን ጨምሮ የኤሌክትሮኒክስ ቁሳቁሶችን ለመስራት የሚውለውን ኮባልት ማዕድን በማውጣት ላይ ሳሉ ከሞቱት ማዕድን አውጪዎች መካከል ሴቶችና ህጻናት ይገኙበታል። በዓለም ካለው የኮባልት ማዕድን አቅርቦት 15 በመቶ የሚሆነውና በአገሪቷ ካለው ግማሽ የሚሆነው የሚገኘውም በዚህችው ሩባያ ከተማ ነው። በስደተኛ ተቆጣጣሪ ፖሊሶች አይስ ቁጥጥር ስር ያለ የ5 ዓመት ህፃን እንዲለቀቅ አሜሪካዊት ዳኛ አዘዙ። በሚኒያፖሊስ ከተማ በተቀሰቀሰ ጸረ አይስ ሰልፍ ምክንያት 2 አሜሪካውያን መገደላቸውን ተከትሎ ከፍተኛ ቁጣ ተቀስቅሷል። ዘገባው የቢቢሲ ነው። ባህር ጠንከር እንደሚከተል ያቀርበዋል። በአሜሪካ የስደተኛ ተቆጣጣሪ ፖሊሶች በአይስ ቁጥጥር ስር ያለ የ5 ዓመት ህፃን እንዲለቀቅ የአሜሪካ ዳኛ አዘዙ። አሜሪካዊ ዳኛ የ5 ዓመቱ ህፃንና አባቱ ቴክሳስ ከሚገኘው የስደተኞች ማቆያ ማዕከል እንዲለቀቅ ትዕዛዝ አስተላልፈዋል። ሊያም ኮሆም ራሞስ የተባለው የ5 ዓመት ህፃን ሚኒፖሊስ ከሚገኘው ቤቱ በስደተኞች ተቆጣጣሪ ፖሊሶች ወይም አይስ ቁጥጥር ስር መዋሉ በመላው አሜሪካ ቁጣን ቀስቅሷል። የህፃኑ አባት አንድሪያ አሌክሳንደር ኮኔሆ ኤሪያስም በቁጥጥር ስር ውሏል። ባለስልጣናቱ ህፃኑ በቁጥጥር ስር የዋለው አባቱ ህጋዊ ወረቀት የሌለው በመሆኑና በወቅቱ ህፃኑ
ጥሎት በመሄዱ ነው ብለው ህጻናት ኢላማ አናደርግም የሚል አስተያየትም ሰጥተዋል። ቅዳሜ ዕለት አሜሪካዊ ዳኛ ፍሬዲ ቢዮሪ ከቤተሰቦቹ ጠበቃዎች በቀረበላቸው ጥያቄ መሰረት የመንግስት ባለስልጣናት ህፃኑና አባቱን በመጪው ማክሰኞ እንዲለቋቸው ትዕዛዝ ሰጥተዋል። ይህ ጉዳይ በክፉ ሀሳብ የተነሳውንና ደካማ አፈጻጸም ያለው መንግስት ስደተኞችን ለማባረር የሚያደርገው እንቅስቃሴ ማሳያ ነው፣ ምንም እንኳን ህፃናት ላይ ጉዳት ቢያደርስም ሲሉ ዳኛው ውሳኔ ባስተላለፉበት ጽሑፍ ተናግረዋል። በቀድሞ ፕሬዝዳንት ቢል ክሊንተን የተሾሙ ዳኛ ስደተኞችን ማባረር ስርዓት ባለውና ሰብአዊ በሆነ መንገድ እንጂ አሁን እየሆነ ባለው ሁኔታ መሆን የለበትም ብለዋል። ቢቢሲ ጉዳዩን በተመለከተም የሀገር ውስጥ የደህንነት ሚኒስቴር አስተያየትም ጠይቋል። የቤተሰቡ ጠበቃ የሆኑት ማርክ ፕሮኮሽ ህፃኑና አባቱ ቴክሳስ ግዛት ሳን አንቶኒዮ ከተማ በሚገኝ ማቆያ ውስጥ እንዳሉ ማረጋግጠዋል። ጠበቃው እንዳሉትም ህፃኑና አባቱ በአውሮፓውያኑ 2004 በኢኳዶር ወደ አሜሪካ የመጡ ሲሆን ጥገኝነት ጠይቀው ትክክለኛ አካሄድ እየተከተሉ ቆይቷል። ባለፉት ጥቂት ሳምንታትም የትራምፕ አስተዳደር በሚኒሶታ ግዛት የሚያደርገውን ስደተኞችን የማባረር እንቅስቃሴ ገታ እንደሚያደርገው አስታውቋል። በሚኒፖሊስ ከተማ በተቀሰቀሰ ጸረ አይስ ሰልፍ ምክንያት 2 አሜሪካውያን መገደላቸውን ተከትሎ ከፍተኛ ቁጣ ተቀስቅሷል። ታህሳስ መግቢያ ላይ ረኔ ጉድ የተባለችው የ37 ዓመት ሴት በስደተኞች ጉዳይ መስሪያ ቤት የጸጥታ ባልደረቦች ስትገደል፣ ባለፈው ሳምንት ደግሞ አሌክስ ፕሪቲ የተባለ ግለሰብ መገደሉ ከፍተኛ ተቃውሞን አስነስቷል። ረኔ ጉድ ከተገደለች ከጥቂት ሳምንታት በኋላ አሌክስ ፕሪቲ የተባለ አሜሪካዊ አይስ ፖሊሶች ጋር ተጋጭቶ በጥይት ተመቶ መሞቱ በሚኒፖሊስ ከተማ ያለውን ተቃውሞ እንዲባባስ ምክንያት ሆኗል። ቅዳሜ ከሚኒፖሊስ በተጨማሪ በኒውዮርክ፣ ሎስ አንጀለስ፣ ቺካጎና ዋሽንግተን ዲሲ ጨምሮ በተለያዩ የአሜሪካ ከተሞችም ተቃውሞዎች ተካሂደዋል። የሰልፉ አዘጋጆችም አሜሪካውያን ከስራና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙም ጥሪ አቅርበዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።